በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አይደለም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ አላስቀምጠው። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። ቦታ ሳርና አፈንትን ያለ ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ጋይስ። ለራሴ አልፈልግም። ይሄ አንበሳ ነው ጋይስ። ላውርድ። እሺ ችግር የለም። እስቲ ችግር የለም። ያ ይሄው እሺ በቃ በተስፋ ትላለህ። በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት ችግር የለው። በየቀኑ እንላለን እና ይሄን ይመስላል። በእኔ ደረሰ በእናንተ እንዳይደርስ የእውነት ማብራት ፈልጋለሁ። ችግር የለው። የሚያናድድ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰብ ነው። ከ12 እህትና ወንድም የተወለድኩ ነኝ። ችግር የለብኝ። ግን አዋዝ ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በምቆምላችሁ እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድጄለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ እሺ። ግን የማንም ሸርሙጣ የማንም የናይጄሪያ ቆሻሻ የምታገራብት እንደነ ጆከር ዘርን ሰልቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ የምታሰድቡኝ እናንተ ናችሁ እሺ። ሄለን መገደል አለባት ተብዬ አድራሻውን ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘር አለኝ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለ። ቁሻሻዎች እሺ። የሚያናድደኝ ለማን እንደቆምኩ ሳስበው ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ አልተመለሰን መልሽ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ ይላለው እያንዳንዱን ዝርዝር ማለት ነው። ለግሌ ብቆም ኖሮ 5 ዩቲዩብ ላይ አይዘጋብኝም ነበር። 5 ዩቲዩብ ላይ የተዘጋብኝ እንዴ! እኔ ሰሜንን የታባታችሁ ነው የማውቃችሁ። የታውቃችኋል። ሰብአዊነት ይዞኝ ነው እኮ ያን ሁላ መስዋዕት የከፈልኩት። ሸርሙጣውኝ ቂጤን አቅርቤ እኔ የግሌን እንትን ማካሄድ አቅቶኝ ነው። ጂጂ እድሜ ልኳን አማራ በቁሙ ይገደላል ብላ ስዘፍን የነበረችውን አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ሄዳችሁበት። በጣም ነው የሚያሳዝን። እኔን ለመክሰስ ሄዳችሁበት። ከዛ በኋላ ትልቅ ድንበር ያስመለሳችሁ ይመስል ድቤት ትደበድባላችሁ። ምን ያለ ትንሽ ነገር በጣም ብዙ ነገር ሉዝ እንደምታደርጉ ነው እያየኋችሁ ያለሁት። ገብቶቻል። እናንተ ዘንድሮ ቂጥ የምትላላው ሰዓት ጂጂ ዘንድሮ ጠላቴ እኔ በአማራ ምክንያት ናት እሺ። ሙሉ ሰውነቱ እንኳን አፈር ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂ ገና ድጇን አስቀራታለሁ። በጂጂ ባደረኩት ኤኒ ታይም ደስተኛ ነኝ። እናንተ እጅ አመድ አባሽ እንኳን ብታረጉት እናንተ ለግል ክብራችሁ ተንቆራጠጡ። ገብቶቻል። እኔ ለሰው ቆሜ
የፈለገ እዚህ ሚዲያ ላይ ያለ እኔ ላይ ቢናደድ ምን እንዳረኩ ግን ሁሌ ቆሙ የሚያስብ ሰዎች ነኝ እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ነው። እንደዚህ አይነት ጥያቄ የምትጠይቁት ያቺ የናይጄሪያ ዕቃ ጠቢ ቡቺ ነው የምትጠይቁት እኔን አይደለም። እኔም በማስረጃ ነው የምትጠይቅ። ማስረጃ ቀመጥላል። ቤሽቲያ ጂጂ ሻምፓኝ አይደለም ሽንቷን ነበር በየሜት መታ ምትሸናበህ። ፍርድ ቤት ድረስ ገብቼ ልጇን ሁላ ነው ሰው አልባ አድርጌ ያስቀመጥኳት። ቆሻሻ ምንም ሌላ ኬዝ ኖሮኝ አይደለም። ሰው እንዴት በሰው ደም ሻምፓኝ ይበትናል የሚል እናንተ ምን ነው ብር ካላችሁ እሷን አትከሷትም ነበር እንዴ? ምን ነው ትንሽ ውስጣችሁን አይነካም? አጠገባችሁ ስንቱን የሀገራችሁ ሰው እየደፈረ ቪዲዮ ይዞባቸው ወሲብ አደረኩኝ ብሎ ዘንድሮ ቁጭ ብሎ የሚቀለም ሀፒ የሚባለው አጠገባችሁ አለ። ምን አይነት ሰልፍሽ እንደሆናችሁ ነው የሚያሳየው። ሰው በክብሩ አይደራደር የሚባለው ለግሉ ክብሩ ብቻ አይደለም፣ ለማንነቱ ለቀይ ሁላ ሲቆም ነው። ለሰው ልጅ ሲቆም ነው። ያ ለሰው ሲቆም ነው። 12 እህትና ወንድም ያለኝ ሰው ብገባ ሀገሬ ነው ብገባ። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል። አወዴ ገብቼ ጫት እቅማለሁ። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ሀገር አለኝ። እሺ ቆሻሻዎች እንደማንም ስደባበቀ የምኖር ሰው እኮ አይደለሁም። እኔ ጆከር አይደለሁም። ህዝብ በማስጨረስ ዘር ማንዘር በመስደብ ታሪክ የለብኝም። እኔ እንደ ጂጂኪያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኜ የሚሄድ ሰው እኮ አይደለሁም። እኔ ሚዲያው የባለጌና የደደብና የአስመሳይ እንደሆነ ትላንትናና ዛሬ ያሳያችሁ። ያ ነው የት ነበርኩ የሚለው ያናደደኝና የተሰማኝ። እና አሁን ደስ አለ ጅንኑ ጎጃም